على رسول الله صلى الله عليه وسلم. إن شاء الله زاري سورة المطففين እናያለን። سورة المطففين ወደ 36 አያዎች አሏት። መካ ወደ መጨረሻው አካባቢ እንደወረደች ነው ብዙ ዑለማዎች የሚናገሩት። እሷን ለማየት እንሞክራለን። በአብዛኛው የምታወራው ይሄ በጣም አድቫንቴጅ ነው ለራስ መውሰድ ወይም ለራስ ማድላትን አብዝቶ ለራስ አድልቶ ሌላውን መጉዳትን ከአኺራ ጋር አያይዛ ጎጂ መሆኑን ለኛ እንደማይጠቅመን ታነሳለች። በውስጧ ስንሄድ ዝርዝር ጉዳዮች እናያለን። ወይሉ ሊልሙጠፊፊን አለ ለሰላቢዎች ሁሉላቸው ብሎ ጀመረ። ወይል የሚለው ቃል ትንሽ ከበድ ይላል። ምንድነው ወይል ማለት? ማስፈራሪያ ሊሆን ይችላል። በቃ ወዮላቸው። ወይ ደግሞ ወይል የሚባል የጀሃነም ሸለቆ አለ። በዛ ሸለቆ እነዚህ ሙጠፊፎችን እያስፈራራ ነው። ሙጠፊፍ ማለት ሰላቢዎች ማለት ነው። ምንድነው የሚሰሉት? መስለብ ማለት ምን ማለት ነው የሚለው የሚቀጥለው አያ ይፈስርልናል። አለዚነ እነዚያ ናቸው እነዚህ ሙጠፊፊን የተባሉት ኢዘክታሉ በሚሰፍሩ ጊዜ ወይም ለራሳቸው ወደ ራሳቸው በሚመጣ ጊዜ ስፍሩ ወደ እነሱ ሲሆን አለናሲ በሰዎች ላይ የስተውፉን ይሞላሉ። ከሰዎች ወደ እነሱ በሚሆን ጊዜ ይሞላሉ አለ። በተቃራኒ ይሄ መሙላት ታዲያ ምን ችግር አለው ልንል እንችላለን። በማን ይሄ ነገር እንግዲህ ስንገዛና ስንሸጥ ሊሆን ይችላል። ውል ስንዋዋል ሊሆን ይችላል። ሰራተኛ ስንቀጥርና ቀጣሪውም ተቀጣሪውም ሁሉም በየፊናው በየራሱ ያለበትን የራሱን አድቫንቴጅ ብቻ ነው የሚጠብቀው ወይስ የሌላውን የሚለውን ለማየት እዚህ ጋር መሙላታቸው አይደለም ችግሩ፣ የሚቀጥለው ነው። ወኢዛ ካሉሁም ነገር ግን በሚመዝኑ ጊዜ ወይም በሚሰፍሩ ጊዜ አወዘኑሁም ወይም ደግሞ በሚመዝኑ ጊዜ ይخسሩን ያጎድላሉ ወይም ያከስራሉ። ለራሳቸው ሲሆን ይሞላሉ፣ ለሌላ ሰው ሲሆን ግን ያጎድላሉ አለ። ምን ማለት ነው? እንደውም እዚህ ጋር ኢዛ ካሉሁም የሚለው አገላለጹ ራሱ የሚገርመው ካሉሁም አወዘኑሁም የሚለው ትክክለኛው ካሉ ለሁም አወዘኑ ለሁም ነበር። ላሟን ራሱ ማውጣቱ የማጉደላቸውን ለመግለጽ ነው። ካሉሁም ብሎ አያያዘው። ካሉ ለሁም አወዘኑ ለሁም የነበረው ላምን ማውጣቱ ራሱ ለሌላ ሰው ሲሰፍሩ ማጉደላቸውን ራሱ ቃሉን በማውጣት ለመግለጽ ፈልጎ ይላሉ ብዙ ዑለማዎች ማለት እና ምንድነው ማጉደል? ለምሳሌ አንድ ሰው ለኔ ስገዛ ሙሉ እንዲሞላልኝ ተከራክሬ እገዛለሁ። እኔ ግን ለሰው ስሸጥ አጉድዬ እሸጣለሁ። ይሄ በስፍርም አሁን ካሉ ኢክታል መስፈር ነው፣ ወዝን ደግሞ ሚዛን ነው። ግን ከዛ ውጪ በስራስ እኔ ቀጣሪ ስሆንና ተቀጣሪ ስሆንም እንደዚሁ ቀጣሪ ስሆን በተቻለኝ አቅም ብዙ እንዲሰራልኝ እፈልጋለሁ፣ ትንሽ መክፈል እፈልጋለሁ፣ ከሚገባው በታች መክፈል እፈልጋለሁ። ይሄም አንድ መጉደል ነው። ተቀጣሪ ስሆን ደግሞ ብዙ እንዲከፈለኝ እፈልጋለሁ፣ ትንሽ መስራት እፈልጋለሁ። ወይ ደግሞ ከተዋዋልኩት የሥራ ጊዜ ደግሞ አጎድልና ሙሉ እንዲከፈለኝ እፈልጋለሁ። ቀጣሪ ሲሆን ደግሞ ከሚገባው በላይ አሰርቼ ትንሽ መክፈል እፈልጋለሁ። ውል ስንዋዋል እንዲሁም ውሎች ስንዋዋል ውሉ ላይ ወደኔ አድቫንቴጅ የሚያመጣ ነገር ያንን ሰው የሚጎዳ ነገር ላስገባ እችላለሁ። ይህ ሁሉ እዚህ ውስጥ ይካተታል ነው የሚሉት ብዙ ዑለማዎች ማለት ነው። ሌሎችም በማንኛውም መኪና ሊያስጠግን የሄደ ሰውዬ ምንም አለማወቁን ካወቀ መኪናው የሚጠግነው ሰው የሌለ ነገር ሊለው ይችላል። ሕክምና ቦታ ሄዶ የማያስፈልገውን ምርመራ ሊጠይቀው ይችላል። ወይ ደግሞ አንድ ሰው ስራ መቀጠር ፈልጎ ቀጣሪው ሰውየው የስራ ፍላጎት በዛ ሰዓት ስራ በጣም እንዳስፈልገው ስላወቀና በማንኛውም ብር ብለው ይገባል ብሎ ባሰበበት ሰዓት ከገበያ በታች በሆነ ዋጋ ሊቀጥረው ይችላል። ብዙዎቹ እዚህ ውስጥ ይገባሉ። እነዚህ በሙሉ ወይሉል ሊልሙጠፊፊን አላህ ሱብሓነሁ ወተዓላ ያስፈራራባቸው ነገሮች ናቸውና ልንጠነቀቀውና ልንፈራ ይገባል ማለት ነው። ከዛ ምን አለ? ይህን የሚያደርጉት ሰዎች ደግሞ ምክንያታቸውን አላህ ሲገልጽ ምን አለ? አላ የዙኑ ላይክ አንሁም መብዑሱን እንቀሰቀሳለን ብለው አያስቡም እንዲህ አለ። ምን ለማለት ፈልጎ ነው እዚህ ጋር ማለት ነው? እንዲህ የሚያደርጉ ሰዎች መቀስቀስ ላይ ያላቸው እምነት ደካማ ነው ማለት ነው። ተቀስቅሼ ነገ አላህ ፊት እቀርባለሁ የሚል ሰውማ ይሄን አያደርግም። እነዚህ ሰዎች ታዲያ ይሄንን እንቀሰቀሳለን አላህ ፊት ነገ እንቀርባለን የሚለውን አያስቡም እንዲህ አለ። የትኛው ቀን? ለየውሚን ዐዚም ያ ከባዱ ቀን ለዛ ቀን መቀስቀስ እንዳለ አያስቡም፣ አይጠረጥሩም። የውመ የቁሙ الناس لرب العالمين በዛ ቀን ደግሞ የሰው ልጅ የውመ ያን ቀን የቆሙና ሰዎች ይቆማሉ ለረብ العالمين ለዓለማቱ ጌታ የሚቆሙበት ቀን። በዚህ ቀን መቀስቀስ አለ፣ በዚህ ቀን አላህ ፊት መቅረብ አለ። በዛ ቀን ይሄ የጎዳውም ሰው የተጎዳውም ሰው እንደሚቀርቡ አያውቁም። ከዛ በኋላ አላህ ፍርዱን እንደሚሰጥ አያውቁም። ይሄንን አይገምቱም፣
አለ። ከዛ ምን አለ? ወቁሙና ሲረቢል ዓለሚን አለና ከላ እንደሱ እንደምታስቡት አይደለም፣ ትቆማላችሁ። ኢነ ኪታበል ፉጃሪ ለፊ ከመቆምም በላይ አለና ቀጥታ ወደ ምን ገባ? የአመፀኞች መጽሐፋቸው የሥራ መዝገባቸው ሲጂን ውስጥ ነው አለ። ሲጂን የአመፀኞች እንግዲህ የሥራ መዝገባቸው የሚቀመጥበት ቦታ ነው ማለት ነው። ከዛ ለፊ ሲጂን አለና ወማ አድራከ ማ ሲጂን አለ። ስለዚህ ሲጂን ምን የምታውቀው ነገር አለ አለ። ኪታቡን መርቁም የታተመ መጽሐፍ ነው። እንግዲህ ቁጥር ተሰጥቶት እያንዳንዱ ሰው በቁጥሩ በሥራ መዝገቡ እያንዳንዱ የየሁሉም መዝገቡ አለ ማለት ነው። እዛ የታተመ መጽሐፍ ቁጥር የተሰጠው መጽሐፍ የእያንዳንዱ ሰው ኮድ ያለው መጽሐፍ አለ ማለት ነው። እንደ ቲን ብለን ማሰብ እንችላለን። አሁን ጊዜ ቲን ነበር እንዳለን ብለን ማሰብ እንችላለን። እንደዛ ለእያንዳንዳችን የተጻፈ መጽሐፍ አለ። ያን ቀን አትፈሩም? ያ ቀን ይሄ የምታደርጉት ነገር በሙሉ የምታጭበረብሩት ነገር በሙሉ የቂያማ ቀን አለመኖሩን ተዘናግታ የለም ብላችሁ አስባችሁ ተዘናግታችሁ የምታደርጉት በሙሉ ያን ቀን ተዘርዝሮ ይወጣላችኋል፣ በቁጥር ተመዝግቦ ይወጣላችኋል እያለ ነው። ወይሉን የውመኢዝ ሊልሙከዚቢን ወዮላቸው የዛን ቀን ለአስተባባዮች። እነዚህ ማለት አኺራን አስተባብለን ማለት ነው። ይሄን እየሰራን ስለሆነ ወይሉ የውመኢዝ እነዛ ለአስተባባዮች ወዮላቸዋል። አለዚነ እነዛ ዩከዚቡን የሚያስተባብሉ ቢየውሚዲን በፍርዱ ቀን ወማ ዩከዚቡ ቢሂ አለ። በዛ ቀን ደግሞ ማንም አያስተባብልም ኢላ ኩሉ ሙዕተዲን አቲም ማን ቢሆን እንጂ ሁሉም ድንበር አላፊና አማጺ ወይም ደግሞ ወንጀለኛ ሲቀር ድንበር የሚያልፍና ወንጀለኛ። ይሄን የሚሰሩ ሰዎች ድንበር አላፊና ወንጀለኛ ናቸው ማለት ነው። የሌላውን ሰው ሐቅ ወደ ራሳቸው የሚወስዱ ሰዎች በተለይ በተደጋጋሚ ካደረጉት ሁሉ ጊዜ በዚህ ስራ ላይ ከተሰማሩ ሙዕተዲን አቲም ናቸው። ሙዕተድ ማለት ድንበር አላፊ፣ አቲም ማለት ሁል ጊዜ ኃጢአት ላይ ያለ ማለት ነው። አላህ ይጠብቀን። አንዳንድ ጊዜ ሁል ጊዜ የሚሰሩ ሰዎችም ሊሆን ይችላል። አንዳንድ ጊዜ ደግሞ ያደረስነው ጉዳት በአንዱ ላይ ያደረስነው ጉዳት ምናልባት እሱ ላይ የእድሜ ልክ ችግር ፈጥረን ሊሆን ይችላል። አንድ ጊዜ ሊከፈል የሚገባውን ነገር ባለመስጠታችን ምክንያት እሱ እድሜ ልኩን በዛ ምክንያት በድህነት ማቆ ሊሆን ይችላል። ያም እንደ ረጅም ጊዜ ወንጀሎች እንደሆነ ነው የሚያስቆጥረው። ስለዚህ እንደዚህ አይነት ነገሮች በጣም ጥንቃቄ ይፈልጋሉ ማለት ነው። ኢዛ ቱትላ ዐለይሂ እንዲህ ከመካዳቸው ብዛት በዚህ ወንጀል ውስጡ ከመዘፈቃቸው ብዛት ኢዛ ቱትላ ዐለይሂ አያቱና የኛ አያቶች በተነበቡባቸው ጊዜ ቃለ ይላሉ አሳጢሩል አወሊን ይህ የቀደምት ሰዎች ተረት ነው፣ ጊዜ ያለፈበት ነው ይላሉ። አሁን እኛ በእኛ ጊዜ ይሄን አንልም ብለን ልናስብ እንችላለን። ነገር ግን ቀጥታ የድሮ ሰዎች ተረት ነው ባንል እንኳን አሁን ለምሳሌ አንዳንድ ጊዜ የሆነ ሰው ይሄ ነገር እኮ ፌር አይደለም፣ ለዚህ ሰው እንዲህ ለምን አረከበት፣ ተገቢው ነገር ለምን አትከፍለውም ሲባል ባክቶ አሁን በዚህ ሰዓት እኮ በቃ አሸናፊ ነው ወይም ደግሞ ምን ያመጣል፣ ምን በ21ኛው ክፍለ ዘመን ነው ያለው እሱ ምን ያረጋኛል፣ መረጃ ከሌለው ምን ያረጋኛል ልንል እንችላለን። በሌላ አነጋገር ይኸው ነው አላህ ነገ ይቀጣናል የሚለውን ትተን ወደዛ አሽቀንጥረ ነው ያለፈበት ነው እያለ አሳጥሩ ለወሊን ማለት ያለፈበት ነው። በዚህ ሰዓት ገንዘቡን እንዴት አገኘሁት ከሚለው ሳያሳስበኝ ገንዘቡን ማግኘት ብቻ ከሆነ ማስበው ከሆነ ሰውም ወስጄ አጭበርብሬ ጉልበቱን ወስጄ ወይ ደግሞ ከሆነ ሰው ሰዓት ሰርቄ ተቀጣሪ ከሆንኩ ደግሞ ሰዓት ሰርቄ ደሞዜን እየበላው ከሆነ እነዚህ ሁሉ በሌላ አነጋገር ራሴን እንደ ብልጥ ቆጥሬ እኔ ራሴ ብልጥ ሆኜ ያንን ሰው ሞኝ አድርጌ ከመሰለኝ አሳጥሩ ለወሊን ከሚሉት ሰዎች አልተለየውም ማለት ነው። ከላ ግን እነሱ እንደሚያስቡት አይደለም። በል ነገር ግን ራና አላ ቁሉቢሂም በልቦቻቸው ላይ ታተመባቸው ተደገደገባቸው። ምን ማካኑ የክስቡን የሚሰሩት ስራ ነው። ይሄን እንዲህ እንዲሆኑ ያደረጋቸው ይሄ ወንጀል ቀሎ የታያቸው በጣም እንደ ቀላል ያዩበት ምክንያት ልባቸው ላይ በተደጋጋሚ ወንጀል ከመስራት ነው። ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ ላይ አንድ ሰው አንድ ወንጀል ሲሰራ አንድ ጥቁር ነጥብ ልቡ ላይ ሁለት ሌላ ሲደግም ያለ በኋላ ልቡ ሙሉ ሸፍኗል ባሉት መሰረት ልቦቻቸው ላይ ተደግድገውበት እንደዛ ገብረት አስቡት። ዝጎል ልባቸው ዝጎ የሚሰሩት ነገር አልታይ ብሏቸው ወንጀልነቱ አልከብድ ብሏቸው እንጂ ይህ ከባድ ነው ይከልከሉ አለ። ከላ አሁን ይከልከሉ ኢነሁም እነዚህ ሰዎች በእርግጥም አረቢሂም ከጌታቸው የውመኢን የዛን ቀን ለመህጁቡን የተጋረዱ ናቸው። አያዩትም ጌታቸውን ማለት ነው። አላህ ጌታቸውን ከሚያዩት ያድርገን። ደግሞ እሱ ብቻ አይደለም ثم انهم لصالوا الجحيم እነሱ በእርግጥም ገሃነምን ይገባታል።
ጀሃነም ይገባሉ። ثم يقال ከዛም ይባላሉ هذا الذي كنتم به تكذبون ይህ እኮ ታስተባብሉት የነበረው ነው። ቅመሱት፣ ይሄን እሳት ታስተባብሉት። ይሄ የለም ብላችሁ በሰው የስንት ሰው ነገር አጭበርብራችኋል። የስንት ሰው ልፋት፣ የስንት ሰው ላብ ወስዳችኋል እና ይሄን አስተባብላችሁ ነበር ያን ያደረጋችሁት። ስለዚህ ግቧት ይባላሉ። ከላ አሁን ከልከሉ ኢነ ኪታበል አብራሪ ለፊ ዒልይን። ይህንን ግን ተቋቁሞ ወደፊት እንትን አለብኝ ብለው አኺራ አለብኝ ብለው አላህ ይተሳሰበኛል ብለው ግን መልካም የሰሩ ሰዎች መጽሐፋቸው የሥራ መዝገባቸው ዒልይን ውስጥ ነው። ከነዛኛዎቹ የተለየ ሌላ መዝገብ ቤት አላቸው ማለት ነው። እነዛኛዎቹ ሲጂን ነው፣ እነዚህ መልካሞቹ ዒልይን ከፍታን ነው የሚገልጸው፣ ከፍ ያለ ቦታ መሆኑን ነው የሚገልጸው። ወማ አድራከ ማ ዒልዩን። ይሄ ዒልዩን ምን እንደሆነ ደግሞ ምን የምታውቀው ነገር አለ አለ። ኪታቡን መርቁም፣ ይህም የታተመ መጽሐፍ ነው፣ ቁጥር በቁጥር ተሰድሮ የእያንዳንዱ ሰው የተመዘገበ ነው። አላህ እንግዲህ መልካም ከሚሰሩት ያድርገን። የሽሃዱል ሙቀረቡን፣ እዛ ደግሞ የነዚህ ኪታቦች ጋራ የአላህ የቅርብ ባለሟሎች ናቸው። እዛ አካባቢ ያሉት የሚጣዱት በዚህ ዒልዩን አካባቢ ያሉት የቅርብ ባለሟሎች መላእክቶች ናቸው ያሉት አለን። ኢነል አብራረ ለፊ ነዒም፣ እነዚህ መልካም ሰዎች መልካም የሚሰሩ ሰዎች በእርግጥም ለፊ ነዒም በጸጋ ውስጥ ናቸው። አላህ በጸጋ ውስጥ ያድርገን። አለል አራኢክ የንዝሩን፣ ከፍ በባለ አጎበር አልጋ ላይ ሆነው ይመለከታሉ። ይህ እንግዲህ ከፍ ያለ የባለ አጎበር አልጋ ሲባል ምን ማለት ነው? እያንዳንዱ በጀነት የሚሰጣቸውን ጸጋ ማየት ይችላሉ። ቶፕ ቪው ማለት ነው። ከላይ ሆነው እያንዳንዱ ምንጭ ብዛት ያለው ምንጭ ነው ያላቸው፣ ብዛት ያለው አትክልት ስፍራ አላቸው። ሁሉንም ማየት ይችላሉ። በጣም ሰፊ ትንሹ እንግዲህ ጀነት የገባው ትንሹ ከጀሃነም ወጥቶ መጨረሻ ወደ ጀነት የሚገባው ትንሹ የሚሰጠው የዱንያን 10 እጥፍ ነው። የዱንያን 10 እጥፍ ማየት ይችላል ማለት ነው። ከፍ ካለ አጎበር አልጋ ላይ ሆኖ ያን ሁሉ ንብረቱን ማየት ይችላል። በዱንያ ላይ ትንሽዬ ቤታችን ጓሮውን ፊት ለፊት ሆነን ጓሮውን ማየት አንችልም፣ ጓሮ ሆነን ፊት ለፊት ማየት አንችልም። እዛ ግን አላህ ያንን አስችሎናልና ከነሱ ያድርገንና አለል አራኢክ የንዙሩናል፣ ከፍ ባለ አጎበር አልጋ ሆኖ ይመለከታሉ አለ። ታዕሪፉ ፊ ውጁሂም ነድረተ ነዒም፣ ደግሞ ታዕሪፉ ታውቃለህ፣ ፊ ውጁሂም በፊቶቻቸው ላይ ነድረተ ነዒም የጸጋውን ወዝ የጸጋውን ነጸብራቅ ታያለህ፣ ይታይባቸዋል። እዛ በሚያገኛቸው ድሎት ምክንያት ይሄን ታይባቸዋል። ይሄ ዱንያ ላይ እንኳን እኮ ትንሽ የተሻለ የሚበላ የተሻለ እንትን የሚል ሰው የሚቀባ ሰው ከወዙ ያስታውቃል። ስለዚህ እዛ ደግሞ ምን ሊሆን እንደሚችል አስቡት እንግዲህ። ቅድም ያን ሁሉ ማየት ለአይናችን እንኳን ምን ያህል አስደሳች እንደሆነ ምንጮቹ ምኖቹ የምናያቸው የሚበላው አጠገብህ መጥቶ ተነስተህ እንኳን አይደለም አጠገብህ መጥቶ የምትፈልገው ነገር ስታስበው ገና አጠገብህ ሲመጣልህ ማለት ነው። እና በዚህ መሰረት አላህ ከነዚህ እንድንሆን መልፋት ይጠበቅብናል ማለት ነው። ከዛ ይስቀውነ ሚን ረሂቅም፣ ደግሞ ይጠጣሉ ሚን ረሂቅም መክቱም፣ ከታተመ የወይን ጠጅ ወይም የታሸገ የወይን ጠጅ ይጠጣሉ አለ። ኺታሙሁ ሚስክ፣ የዚህ ደግሞ ይሄ ክዳኑ ሚስክ ነው አለ። ወይ ደግሞ መጨረሻ ላይ የሚቀረው ቅራሪው ሚስክ ነው። ሁለቱም ይሆናል። ክዳኑ ሚስክ ነው፣ ቀራሪው ሚስክ ነው። ወፊ ዛሊከ፣ ለዚህ ደግሞ ፈልየተናፈስ ሙተናፊሱን፣ የሚሽቀዳደሙ ሰዎች ይሽቀዳደሙ። ይሄን ለማግኘት ተሽቀዳደሙ፣ ተራራጡ እያለን ነው። ለምንድን ነው የሰው ገንዘብ እየወሰዳችሁ ወደዚህ ከመሯሯጥ ራሳችሁን የምታቀቡት? የሰውን ስጡ፣ ከቻላችሁ እንደው ትርፍ ስጡና ተሽቀዳደሙ እያለን ነው ማለት ነው። ኢንሻአላህ አላህ ከሚሽቀዳደሙት ያድርገን። ወሚዛጁሁ ሚን ተስኒም፣ የዚህ ደግሞ አሁን የሚጠጡት የወይን ጠጁ መበረዣው ተስኒም የሚባል ምንጭ ነው። አይነን፣ ይህ ምንጭ ነው። የሽረቡ ቢሃል ሙቀረቡን፣ የቅርብ ባለሟሎቹ የሚጠጡት ምንጭ ነው። ከሱ ላይ ይበረዝላቸዋል አለ። ኢነለዚነ አጅረሙ፣ እነዛ የካዱትማ እነዛ ያመጹት ካኑ ነበሩ ሚነለዚነ አመኑ፣ ከነዛ ካመኑት የضحኩን ይስቁባቸው ይሳለቁባቸው ነበር በዱንያ ህይወት ላይ ያሉ። የውስጥ ይሄንን የሆነ ፋራ ነገር እያሉ ሙድ ይዙባቸው ነበር አለ። ወኢዛ መሩ ቢሂም የተጋመዙን፣ በእነሱ አጠገብ ሲያልፉ ደግሞ ሙድ ይዙባቸው ባያው ይሄንን ይጠቃቀሳሉ፣ ወይ ደግሞ ጎንተል ያደርገዋል አጠገብ ያለው ይሄን አያው እንትን ከሞት በኋላ ህይወት አለ የሚል የሰው እንትን አልነካም የሚል ያገኘውን ዝም ብሎ አይበላም፣ የሆነ ስንት ብር እኮ አግኝቶ መለሰ ለሰው ብሎ ሙድ ይዛሉ፣ ይጠቃቀሳሉ አለ። እና አሁን እንደዛ መጠቃቀሳቸው ምን ማለታቸው ነገ የሚደርስባቸው ነገር ካለማወቅ የተነሳ ነው እያለ ነው።
ወኢዘ እንቀለቡ ኢላ አህሊሂም እንቀለቡ ፈኪሂን ወደ ቤቶቻቸው ይሄን ደግሞ ከተሳሳቁ በኋላ ወደ ቤቶቻቸው በሚመለሱ ጊዜ ፈካ ብሎ ይመለሳሉ። ዛሬ አቡ በእንትና ላይ ያዝንበት ሙድ እንትና ላይ እንዴት እንደተጫወትንበት ምን እንደሆነ ብለው ደግሞ እየተሳሳቁ ይሄዳሉ አለ። ከዛስ ወኢዛ ረአው እነሱን ደግሞ ባዩ ጊዜ ቃሉ እነ ሃኡላኢ ለዳሉ እነዚህ እኮ ጠማሞች ናቸው ይላሉ ሙስሊሞችን ማለት ነው። እነዚህ ጠማሞች ደግሞ እኛ የጀነት ነን ብለው ያስባሉ፣ አይገቧትም፣ ጠማሞች ናቸው ይላሉ አለ። ወማ ኡርሲሉ ዐለይሂም ሐፊዚን ግን ተጠባባቂ ተደርገው እኮ አልተላኩም። እነዚህ ሰዎች ተጠባበቁ፣ የት እንደሚገቡ ተከታተሉ ተብለው እኮ አልተላኩም። ዝም ብለው በራሳቸው ጊዜ ይህን ፈጥረው ያልተባሉትን ራሳቸውን ተጠባበቁ ተብለው ቢላኩም በማይመለከታቸው ጉዳይ ገብተው ስለሌላ ሰው ይፈተፍታሉ እያለን ነው። ከዛ ፈልየውም الذين آمنوا من الكفار يضحكون ይሄ ሁሉ እንግዲህ በዱንያ ላይ የሳቁባቸው መልስ ፈልየውም الذين ዛሬ እነዚያ አመኑ ያመኑት من الكفار በካዲያኖች ላይ يضحكون ይስቁባቸዋል፣ የመልስ ምት ይሰጧቸዋል ማለት ነው። አኺራ ላይ ደግሞ እነዛ እኮ በዱንያ ላይ ሙድ ይዙብን የነበሩ ሰዎች አያቸው እንዴ እንትን ገቡ እኮ ወደ ጀሃነም ወረዱ እኮ እነዛ ሙድ ይዙብን የነበሩት ይሳሳቁብን፣ ይሳለቁብን፣ ይጠቋቆቡ፣ ይጎነታተሉብን የነበሩት እኮ ገቡ ብለው ይስቁባቸዋል አለን። አለላ ራኢክ የንዱሩን ከፍ ባለ አጎበር አልጋ ላይ ሆነው ያዩዋቸዋል አለን። ሀል ሱዊበ አልኩፋሩ ማ ካኑ የፍዐሉን እነዚህ ከሃዲያን የሰሩትን አይደለም እንዴ የተመነዱት? አዎ እሱን የተመነዱት አለ። ወይም ደግሞ ቀድ ሱዊበ በእርግጥም እነዚህ ከሃዲያን የተመነዱት የሰሩትን ነው፣ የሥራቸውን ደሞዝ ነው ያገኙት አለን። አላህ ሱብሓነሁ ወተዓላ ሰምተው ከሚጠቀሙት ያደርገን። አላህ ሱብሓነሁ ወተዓላ ኢነል አብራረ ለነፊም ካላቸው ያደርገን። አሰላሙ አለይኩም ወራህመቱላሂ